ከጎናችሁ ያለውን ሰው በአንድ መዝሙር እንደው እንወያይ እስቲ በሉልኝና እጅና አጠር አድርጌ ልዘምርና አራት መቶ ነቢያት እየተነበዩ ነገስታቶቹ ግን ነክተው ተወያዩ። አንዳለ የቀረ ግን ደጋ ያወራ ተብሎ ነቢዩ ሚልክያስ ተጠራ። እግዚአብሔር ያለውን ሐቁን ነገራቸው። ነገር ሁሉ ሆነ ልክ እሱ እንዳላቸው። በበላበት ማይጮህ እሱ ነውና ደግ የእግዚአብሔርን መድረክ ከክፉ እንታደግ። እስኪ እንነጋገር፣ እስኪ እንወያይ፣ እዚህ ቤት መዋሸት ይፈቀዳል ወይ? እስኪ እንነጋገር፣ እስኪ እንወያይ፣ አንድ ሲደመር አንድ ሰባት ነው ወይ? ሰባት ነው ያሉ ሰባት ነው ያሉ መድረኮቹን ሞሉ። ሁለት ነው ያሉ ሁለት ነው ያሉ አይጋበዙም አሉ። ጌታችን ኢየሱስ የፍቅሩ ጌታ እውነትን ሲሰብክ በአገልግሎት ቦታ ትምህርቱ አንዳንዶቹን ሲያሰናክላቸው ለደቀ መዛሙርቱ በጣም ከበዳቸው። ጌታ ሆይ ትምህርትህ ደግ ስላልሆነ ትንሽ ቀየር አድርገው ሰው ተበተነ ሲሉት ከፈለጋችሁ እናንተም ሂዱ አለ። የእውነት መለኪያ ዛሬስ ወዴት አለ? እስኪ እንነጋገር፣ እስኪ እንወያይ፣ እውነት ሰው ቢበትን ልክ አይደለም ወይ? ይሄንን ስዘምር ፊቱ የሚጠቁር ሰው መጣራት አለበት እሱ የማን ልጅ ነው? ጎሰኝነትና ተንኮል ሰርጎ ገብቶ ንግድ በእግዚአብሔር ቤት ገበያ ዘርግቶ ሳቅና ጨዋታ ቀልደኝነት ገኖ የስኬት መለኪያ የሰው ብዛት ብቻ ሆኖ ይህ አካሄዳችን ይመርመር የሚሉ ደግ አይናገሩም ዋናው ጽሕፈት ቤት አይምጡ ሲባሉ ደግ እነማን ናቸው? እስኪ እንወያይ የእውነት መለኪያ መጽሐፉ ይታይ። እስኪ እንነጋገር፣ እስኪ እንወያይ፣ ደረሰኝ መጠየቅ ልክ አይደለም ወይ? እስኪ እንነጋገር፣ እስኪ እንወያይ፣ ዋናው ጽሕፈት ቤት ኦዲት ይደረጋል ወይ? እስኪ እንነጋገር፣ እስኪ እንወያይ፣ ብሔረተኝነት እዚህ በእውነት የለም ወይ? ጨዋ የለ ባሪያ የለ ኦሮሞ የለ ሀዲያ የለ አማራ የለ ከምባታ የለ አንድ አድርጎናል በቀራንዮ መስቀል ላይ የዋለ። እስኪ እንነጋገር፣ እስኪ እንወያይ፣ ብሔረተኝነት እዚህ ይፈቀዳል ወይ? የብሔር ብሔረሰቦች እኩልነት በውጭ የተረጋገጠው በኢህአዴግ ነው ብለዋል። ቤተ ክርስቲያን ውስጥ ግን የተረጋገጠው በኢየሱስ ነው። የበዓሉ ቀንም ሐዋርያት ሥራ ምዕራፍ 2 ላይ ነው የሚገኘው። በልዩ ልዩ ቋንቋ ተናገሩ አይልም? ጨዋ የለ ባሪያ የለ ሀዲያ የለ ትግሬ የለ አማራ የለ ኦሮሞ የለ እዚህ የተሰበሰበው ዓላማው አንድ ነው። ምክንያቱም ኢየሱስ ለእኛ መስቀል ላይ ስለዋለ። የቤተ ክርስቲያን ዓላማው አንድ ነው። የቃለ ሕይወትም ዓላማው አንድ ነው። ወንጌልን ለፍጥረት መስበክም ብቻ ነው። ከዚህ ውጪ ድብቅ አጀንዳ ያላችሁ
ቸርቿን እንድትለቁ ትጠየቃላችሁ። የትውልድን ዕድሜ ገንዘብ እየበሉ በጣፋጭ ንግግር ጊዜ እየገደሉ ቁስል እያከኩ ለውጥ የማያመጡ ወይ የማይመልሱ ወይ የማይለውጡ ደግሞ እውነት አፍርጠው ሚና ለዩ ሚሉ ተወደው ለመኖር ትውልድ የማይገድሉ እነማን ናቸው ደግ ለወንጌል ያደሩ? ስብሰባ እንቀመጥ ሁሉም ይመርመሩ። ጥሪ ያላቸው ይቀመጡ ያልተጠሩ ይባረሩ። እግዚአብሔር ያክብር።